የስድስት ወር ልጅ ይዤ አዝዬ በማታ ቁሜ ሰራ ነበር። ሰው መጥቶ ሲያናግረኝ አብሬ ሄዳለሁ። ሂጄ ከዛ ልጅቷን በትራስ በኩል አስተኝቼ እኔ ከሱ ጋር ተኛለሁ። አሁን እየኖርኩ ያለሁት የሴተኛ ዳርነት ህይወት ነው። ሴተኛ ዳርነት ህይወት ደግሞ በጣም ከባድ ነው። እኔ እንዳየሁት ያቺን የስድስት ወር ልጅ ይዤ አስፋልት ላይ ነው የምቆመው። ጠፋባታ። ከዛ ጓደኞቹን ስጠይቅ ወደ መከላከያ ሄዷል አሉኝ። ስሜ ሀያት ሙኒር እባላለሁ። የትውልድ ቦታዬ ዳንግላ ነው። ከዳንግላ ወደ አዲስ አበባ የመጣሁት ከአረብ ሀገር ለመሄድ ፓስፖርት ለማውጣት መጥቼ አውቶቡስ ተራ የሚባል ቦታ አረፍኩ። ያስኩት ገንዘብ እስከሚያልቅ ድረስ አልጋ ቤት ነበር። በቀን 300 ብር እየከፈልኩ ነው። ከዛ ጎን ለጎን አልጋ ይዘን ከዚች አባት ጋር ተዋወቅን። ከዛ አብረን መኖር ጀመርን። አብረን መኖር ስንጀምር አሸዋ መዳ የሚባል ቦታ አብረን እየኖርን አብረን በምንኖርበት ሰዓት ያው ደስ ብሎኝ ጥሩ ኑሮ ነበር የምኖረው። ከዛ በመጨረሻ እየኖርኩ ያለው ወደ አረብ ሀገር መሄድንም ታውቁት። ከዛ አብረን እየኖርን ያለን በማልች ልጅ አረገዝኩ። ከዛችን ልጅ በ6 ወር ጠፋባታ። ከዛ ጓደኞቹን ስጠይቅ ወደ መከላከያ ሄዷል አሉኝ። እሱ ያለበትን ቦታ አላውቅም የት እንደሄደ። ከዛ በመጨረሻ አባቷ ሲጠፋ የቤት ኪራይም ሲደርስብን ቤት ውስጥ አስቤዛም ስንጨርስ በመጨረሻ በቃ ከጎረቤት የሆነች ልጅቷ ነበረች። እሷ በቃ ከወለድሽ በኋላ ልጅቷን እንደዚህ አይነት ስራ አለ፣ እንደዚህ ሴተኛ ዳርነት ስራ አለ፣ እየሰራሽ ልጅቷን አሳድጊ ብላ ወደ ቦታ ወሰደችኝ። በመጨረሻ አማራጭ አጣሁትና ወደ ሴተኛ ዳርነት ገባሁ። ወደዚህ ህይወት ገብቼ ልጅቷን ይዤ በማታ ነበር ልጅቷን የ6 ወር ልጅ ይዤ አዝዬ በማታ ቁሜ ሰራ ነበር። ከዛ በመጨረሻ ከሳም ያፍሳሉ፣ ያራጣሉ፣ ፖሊሶች ይይዛሉ። ከዛ በመጨረሻም በቃ ልጅቷን አቃተኝ። ሲያቅተኝ ከዛ አስማው ባል ጓደኛ ነበረችኝ። ለሷ ልጅቷን አደራ ሰጠው። እኔም ታምሜ 6 ኪሎ ገባሁ። ከዛ ታክሜ ልጅቷን ጓደኛዬ 6 ወር ድረስ ያዘችልኝ። ከዛውን በመጨረሻ ወጥቼ ስመጣ እኔ ልጅቷን ማሳደግ አቅቶኛል። ሁለቱንም የሷ ልጅ አላት ከሽ ጋር 2 ናቸው። ሁለቱንም ይዤ ማሳደግ አቅቶኛል ሰጅልኝ አለችኝ። እና እሷ እየለመነች ነው ሁለቶችንም ያሳደገች። ከዛ እንደዛ ስትለኝ መጥቼ የተቀበልኳት ልጅቷን። አሁን ያ ትንሽ ነገር ካገኘሁት ስራ ሰርቼ ልጄን ማሳደግና እቺ ልጅቷን እስከ 6 ወር ድረስ ጡቷን ያጠባች ይዛት የነበረችውን ልጅ ማመስገን ነው የምፈልገው። ቀማታ ልጅቷን አዝዬ 6 ወር ነበረች በዛ ጊዜ አዝያ ትቆም ነበር። ከዛ አዝዬ ቆሜ ሰው መጥቶ ሲያናግረኝ አብሬ ሄዳለሁ። ሂጄ ከዛ ልጅቷን በትራስ በኩል አስተኝቼ እኔ ከሱ ጋር ተኛለሁ። ልጅቷን አሳዳሪ ቤት የሚይዘው አለ። በቀን 200 ብር እየከፈልሽ አሳድረሽ አንቺ ለምን ሰርተሽ አታሳድጊም ብሎ አንድ ሰው ጠይቆኛል እስካሁን። ከዛ እኔ ደግሞ ልጄን እንዴት አምኜ ለሰው ሰጣለሁ ብዬ ሲጠይቀኝ መለስኩለት። ያው ልጅቷን ወደ ቤተሰብ መላክ ያልፈለኩት አንደኛ ወደ አረብ ሀገር ሄጄ ቤተሰቦችን ቀይራለሁ ብዬ ስለመጣሁት እነሱ ያለውበት ቦታ ማያውቁም፣ መውለዴን ማያውቁም። እኔ ማመጣጤ ወደ አረብ ሀገር ሄጄ ቤተሰቦችን ሰርቼ ቀይራለሁ በሚል ሁኔታ ነው የመጣሁት። ያው በመጨረሻ እኔ አባት የለኝም፣ እናቴም ሽንኩርት ድንች ነጋዴ ናት። ያው ደከም ያለችም ስለሆነች ለሷ ወደሷ መላክ አልቻልኩም። ስለዚህ አሁን እኔ ያለኝ አማራጭ ራሴን እንደምንም እሷ ማሳደግ ነው ያሰብኩት። ባለቤቴ ያው በምን ሁኔታ እንዳላላቅም ስራ ብሎ ነው ወጥቶ የሄደው። ልክ ደውዬ ስጠይቅ መከላከያ ሄዷል ብለው ሰው ነገረኝ። ግን የት እንዳለ ነው ያላቅም። አሁን እየኖርኩ ያለሁት የሴተኛ ዳርነት ህይወት ነው። ሴተኛ ዳርነት ህይወት ደግሞ በጣም ከባድ ነው። እኔ እንዳየሁት ያቺን የ6 ወር ልጅ ይዤ አስፋልት ላይ ነው የምቆመው። ከዛ ያው በቃ ፖሊሶቹም ያሯሩጣሉ፣ በቃ አፈሳም ይይዛሉ። ወደ ቃሊቲ ነው የሚወስዱ ይዘውን። ከዛ በቃ ሴተኛ ዳርነት ከባድ ነው። ልጅቷን የ6 ወር ልጅ ይዤ ሰው መጥቶ ሲያናግረኝ ይገባለሁ።
ገብቼ ልጅቷንም በትራስ በኩል ነው ማስተኛት። በትራስ በኩል አስተኝቼ እኔ ከሱ ጋር ነው የምተኛው። ሴተኛ ዳሪነት ብዙ ነገር አይቻለሁ። ያችን በወለድኩ በ6 ወሬ እዚህ ሰው ይዣት ስገባ አብሮኝ የሚገባ የሚጠጣ የሚያጨስ የሚሰክር ሰዎች ናቸው። ብዙ ነገሮችን አይቻለሁ። እችም ታማለች 2 ወር ድረስ አሟት። ከዛ ብዙ ነገሮችን አይቻለሁ። በዛ ላይ ደግሞ የተለያየ ሰው ጋር መግባት ብዙ ነገር ነው ያየሁት እኔ። እንደገና ደግሞ ያው ሩጫም ፖሊሶች ይይዛሉ፣ ወደ ቃሊቲ ነው የሚያስገቡት ፖሊሶች። በየቀኑ የተለያየ ሰው ማየት በቃ ብዙ ፈተናዎችን አይቻለሁ ከሴተኛ ዳሪነት ህይወት። አሁን እኔ ከዚህ ህይወት ሴተኛ ዳሪነት የቆየሁበት ያው 6 ወር ነው፣ ብዙም አልቆየውም። ግን ቢሆንም እኔ ከሴተኛ ዳሪነት ህይወት መውጣት ነው የምፈልገው። የተወሰነ ትንሽ ነገር ካገኘው መውጣት ነው የምፈልግ ከሴተኛ ዳሪነት ህይወት። ያው ከሴተኛ ዳሪነት ህይወት ብዙ ነገሮች አሉ። እስካሁን እኔ በ6 ወር ውስጥ የሚሰክሩ የሚጠጡ የሚያጨሱ ናቸው የሚያጋጥሙን። በዚህ ስራ በዚህ ህይወት መቀጠል ምን ያልፈለኩም። በመጨረሻ በቃ ሲያቅተኝ ልጅቱን ለጓደኛዬ የሰጠው አደራ። ገዛ ልጅቱን አደራ ለጓደኛዬ ሰጥቼ አስማ ትባላለች ልጅቷ 6 ወር ድረስ የሷን ጡት እያጠባች ያዘችልኝ። እኔም በመጨረሻ ታመምኩ። 6 ኪሎ ገባው ለህክምና ታክሜ ወጣው። ከዛ በቃ ልጅቷንም ከሰጠው በኋላ እኔ ስራ ሰራለው ብዬ ሳስብ ከዛ በመጨረሻ ልክ እንደወጣው ልጅቷ ጋር ደወለችና እኔ ማሳደግ ስላቃተኝ ልጅቷን ሰጃት አለች። አሁን ልጅቷን ያው ከኔ ጋር አድርጌ ለማሳደግ ትንሽ ነገር ነው እኔ የምፈልገው። ከዛ በኋላ ልጅቷም ከኔ ጋር ታድጋለች። ያው እኔ ትንሽ ነገር ካገኘው በቃ እንደ ጉልትም ቢሆን ሰርቼ ወይም እንደዚህ በቤተ ክርስቲያን ዙሪያ ምናምን እንደ ጧፍ ምናምን ትንሽ ነገሮች እየሰራው ልጅን ማሳደግ ነው የምፈልግ። እንደገና ደግሞ እየሰራውም ያው ከተለወጥኩ ልጄን አደራ ለሰጠዋ ሴትዮ ማመስገን እፈልጋለሁ። ከዛ የበለጠም ደግሞ ትንሽ እየተሻሻልኩ ከመጣሁት ያው ቤተሰቦቼን እየደወልኩ ማውራትና ሄጄ ማየት ነው የምፈልገው። ቤተሰቦቼም ያው እንደወለድኩ አያውቁም፣ የትም እንዳለው አያውቁም። ስለዚህ ከነሱ ጋር መገናኘት ነው የምፈልገው። ያው ልጅቷንም ወደ ቤተሰብ እንዳልሰድ አባትም የለኝም፣ እናቴም ደከም ያለችም ናት፣ ነጋዴና ሽንኩርት ድንች ነው የምትሸጠው። ስለዚህ እኔ ያው የምፈልገው ትንሽ ነገር ነው ከቤተሰቦቼ ጋር ለመገናኘት ተለውጬ ልጄን ማሳደግ። በመቀጠልም ደግሞ ልጅቷን እስከ 6 ወር ድረስ ያዘችልኝ ልጅቷን ማመስገን ነው የምፈልገው። እኔ ልትረዱኝ ልታግዙኝ የምትፈልጉ ሰዎች ካላችሁ በዚህ ስልክ ታገኙኛላችሁ 0924 65 10 27